ላንቺ የሚሰጥሽ ትልቅ ስራ አለ። ከዚህ በኋላ አንዲት እርምጃ እንኳን ካንቺ እይታ ውጪ መሆን የለባትም። የምትበላውን፣ የምትጠጣውን፣ የምታወራውን ሁሉ ትከታተያለሽ። የእህቴ ባል ነው እሱ ይባላል። ውሸቱ ካሁን ካልተጀመረ ማንም አያምንም። ለልጅሽ ስትይ ለራስሽ ስትይ ልጁ ያንተ ነው በይው። ይሄ ቤት የኔ ህይወት ነው። ወንድሜ ሲሞት የቀረኝ ይሄ ብቻ ንብረት ነው። ራሔልን ስመለከት የማየው ድልን ነው። አንቺን ግን ስመለከት የማየው የቤት ሰራተኛ ነው። አምሳለ ምን ማለትሽ ነው? ለምን በግልጽ አትናገሪም? ለምን ዙሪያ ጥምጥም ትሄጃለሽ? ይሄ ሁሉ ጩኸት እዚህ ላይ ቢቆም ይሻላል። ምክንያቱም እዚህ ቤት ካንተ ቁጣ በላይ ሌላ ነገር ተፈጥሯል። ምን እያልሽ ነው? ራሔል እርጉዝ ናት። እሷ እኮ አታፍርም። ያንተ ልጅ ነው ልትል ይሆናል ድምጿን አጥፍታ እየጠበቀች ያለችው። ደብቀኝ ይህን ሁሉ ጊዜ። እኔ ግን እዚህ ቤት እንደሞኝ ስንቀሳቀስ እሷ ሌላ ሴራ። እሱን የምታውቀው ራሷ ነች። ይህ ልጅ እንደ መደበቂያ እየተጠቀመችበት ሊሆን ይችላል። ደግሞ እኮ አታፍርም። ያንተ ልጅ ነው ልትል ትችላለች። የኔ ልጅ አምሳል፣ ራሔልን ጠንቅቄ ያውቃታለሁ። ይህ እርግዝና ለእሷ የጥበቃ ካርድ እንደሆነ ገብቶኛል። ደብቃኝ መቆየቷ ግን ይበልጥ ያመኛል። ታዲያ ለምን ዝም ትላለህ ተፈራ? እንዲህ አይነት ሴት እዚህ ቤት ውስጥ መቆየት የለባት። ነገ ሌላ ጉድ ይዛ ከምትመጣ አሁኑ ብታባራት አይሻልም? ደግሞ ለምን የቤቱን ስምና ክብር ታጎድፋለች? እኔ ብሆን በአንተ ቦታ አባራት ነበር። ላባራት አምሳል። አንቺ ደግሞ ነገሮችን ሁል ጊዜ በቅርበት ነው የምትመለከችው። ራሔል ለእኔ ምን እንደሆነች የገባሽ አልመሰለኝም። ምን ማለት ነው ተፈራ? እያታለለችህ እኮ ነው። ትሰሚያለሽ? ራሔል ወርቅ የምትጥል ዶሮ ናት። ይህ እርግዝና ደግሞ ለእኔ ትልቅ እድል ነው። አሁን ከእጄ የምታመልጥበት ምንም ምክንያት የላትም። ይህ ልጅ ለእሷ እስር ቤት ነው። እሷን ከዚህ ልጅ በላይ የሚያስራት ሰንሰለት የለም። ግን እኮ ደብቃለች። ልክ ነሽ። አዎ ደብቃኛለች። ግን ደግሞ አላባረራትም። እርግዝናውን ተቀብዬዋለሁ። ከዛሬ ጀምሮ ግን አያያዟ ይቀየራል። የፈለገችውን ነገር ብታድርግ፣ የፈለገችውን ብትሆን ከዚህ ልጅ በላይ የሚያስራት ሰንሰለት የለም። አሁን ላንቺ የሚሰጥሽ ትልቅ ስራ አለ። ከዚህ በኋላ አንዲት እርምጃ እንኳን ካንቺ እይታ ውጪ መሆን የለባትም።
እኔ እሷን? አዎ፣ እርግዝናው በሰላም መጠናቀቅ አለበት። ራሔል በእጅ መቆየት አለባት። ልጁ ጤናማ መሆን አለበት። አንቺ ደግሞ የኔ ዓይንና ጆሮ ትሆኛለሽ። አንቺ ደግሞ የኔ ዓይንና ጆሮ ትሆኛለሽ። እሷ በልጇ ትጠመዳለች፣ እኛ ደግሞ እሷን እናጠምዳታለን። ገባሽ? ገባኝ ተፈራ። እንደፈለግኩ ይሆናል። ጥሩ። አሁን ሂጂና ወሬውን ሰምቼ እንዳላወቅኩ ሁኚ። ራሷ መታ እስክትነግረኝ እጠብቃለሁ። ሲጨንቃት ስትጨነቅ ማየት እፈልጋለሁ። ገባሽ? በጣም ተረብሻል። አረ ደህና ነው። እውነት ግን ምንም አታውቅም? ምንም እሺ፣ ደፍሬ ልጠይቅህ። አልወደድከኝም? እውነቴን እኮ ነው። ትንሽ እንኳን ደስ አላልኩህም? ወድጄሻለሁ። እስከ ዛሬ የማገኛቸው ወንዶች ዘለው ከኔ ጋር አንሶላ መጋፈፍ ሲፈልጉ የወደዱኝ ነበር የሚመስለኝ። አሁን ግን ገባኝ። ምን ገባሽ? በቃ ሰው ሲወድ እንዳንተ ነዋ። ካንተ ጋር ወክ ካረገ ቁጭ ብሎ እንደዚህ ካወራ በቂ ነዋ። እውነት ተረድተሽኛል? አዎ፣ የማይወዱኝ ሰዎች እንወድሻለን ማለት አቤት መሽቀዳደማቸው። ምክንያቱም አይወዱኝም። አንተ ግን እየወደድከኝ ራሱ ቃሉን ለማውጣት ከብዶሃል አይደል? አንድ ጥያቄ ልጠይቅሽ። እሺ፣ ምንድነው? ስላለፈው የፍቅር ታሪክሽ ስታወሪ ይሆን አንድ ሰው የጎዳሽ ይመስለኛል። ልክ ነኝ? ልክ ነህ። በዚህ ምድር ለፍቅር የሚከፈለውንም ማይከፈለውንም የከፈልኩለት ሰው ነበረ። እሱ ግን ጎድቶኛል። ቆይቷል ወይስ በቅርብ ነው? እውነቱን ልንገርህ፣ አይደብረም? ለምን ይደብረኛል? አይደብረኝም። ያስረሳኸኝ አንተ ነህ። እኔ ደግሞ ደግሜ እሱን በጭራሽ ማስታወስ አልፈልግም። ቃል ግባልኝ፣ ከዚህ በኋላ መቼም አላስታውሰውም አይደል? ማን ነው ግን? ምን ያደርግልሃል? ያለፈ ታሪክ እኮ ነው። እሱማ ልክ ነው። ማንነቱ የሚያመጣው ለውጥ የለም። እርግጠኛ ነህ? የሚያመጣው ለውጥ የለም? የለም። እሺ፣ እውነቱን ስነግርህ ብደብርህ ብቀፍስ?
በጭራሽ እንደዛ አላደርግም። የእህቴ ባል ነው እሱ ይባላል። ደበርኩ? ለምን ትደብሪኛለሽ? ያለፈ ታሪክ እኮ ነው። እውነትህን? በጣም ጨምሯል። ተአምር ነው የዚህ ልጅ ነገር። አሁንም እድገቱን አላቆም። ከዚህ ሁሉ ስቃይና መከራ በኋላ ይሄ ልጅ አሁንም እያደገ ነው። ለተፈራ ለምን አትነግሪው? አሁን መደበቂያ ጊዜ አልፏል። ተፈራ ቀስ በቀስ መጠራጠር ይጀምራል። አምሳል ተፈራ ስለዚህ እርግዝና ያውቃል? አያውቅም፣ ግን ማወቁ የግድ ነው። ለተፈራ ንገሪ፣ ይሄ ልጅ ያንተ ነው ብለሽ። ተፈራ አውቋል? እባክሽን አንድ ነገር ንገሪ። ተፈራ ስለዚህ እርግዝና ያለሽ ነገር አለ? ተፈራ የሰማው ነገር የለም፣ ግን ተፈራ ማወቁ ግድ ነው። ሂጂና ተፈራን አርግዣለሁ ያንተ ልጅ ነው በይው። ይሄ ልጅ ያንቺ የነጻነት ካርድሽ ነው። አላደርገውም አምሳል። እንዴት ያንተ ልጅ ነው እለዋለሁ? ይሄ ልጅ ከኔ ጋር ነው የመጣው። ባሌ ከመሞቱ በፊት የነበረ እርግዝና ነው። እንዴት ነው ያንተ ልጅ ነው የምለው? የሞተው ባልሽ ምን ሊያደርግልሽ ነው? ተፈራ ይሄን አያውቅም። እዚህ ቤት ከመጣሽ ስንት ጊዜሽ ነው? ቀኑን ብታሳየው እንኳን ማን ያውቀዋል? ተፈራ ይሄን አያውቅም። ይሄን ስትነግሪው ቁጣውን ወደ ፍቅር ትቀይሪያለሽ። የዚህ ቤት መሪ ትሆኛለሽ። እንዴት ብዬ ነው ያንተ ልጅ ነው የምለው? ተፈራ ሞኝ አይደለም። ደግሞ በተአምር አላደርገው። ተፈራ ምንም አያውቅም። እንዴት ያውቃል? አንቺ ካልነገርሽው፣ እኔ ካልነገርኩት በምን ሊያውቅ ይችላል? ዲኤንኤ ሊያስመረምር ነው። ተፈራ ኩሩ ስለሆነ እንደዛ አያደርግ። ልጁ እንደሆነ ካመነ ዓለምን በእግሪ ስል ይዘረጋልሻል። ተመስገን ፈጣሪ ሲወደኝ ከተፈራ እንዳላረግዝ ቀድሞ እርጉዝ አደረገኝ። አሁንም ባጉል ምኞት በውሸት የሱ አላደርገው። ራሄል፣ አሁን ያለሽበት ስሜት የምትንቀባረሪበት አይደለም። በህይወትና በሞት መካከል ላይ ነሽ። ተፈራ ይሄን ነገር ካወቀ ከሌላ ወንድ አርግዘሽ ወደ ቤቱ እንደመጣሽ አውቆ በድንጋይ ነው የሚወግርሽ። አምላኬ ሆይ ምን አይነት ጉድ ውስጥ ነው የገባሁት? አምሳል እባክሽ ትንሽ ጊዜ ስጪኝ።
ተፈራ አላወቀም አይደል? በቃ ዝም በይ። ዛሬ ሊያውቅ ይችላል። ነገ ሆድሽ ሲጋፋ ምን ልትይው ነው? ጋዝ ነው ልትይው ነው? ውሸቱ ካሁን ካልተጀመረ ማንም አያምንም። ለልጅሽ ስትይ ለራስሽ ስትይ ልጁ ያንተ ነው በይው። አልችልም፣ በፍጹም አልችልም። ምርጫ አንቺ ነው። ተፈራ የሚስጥር ሲያውቅ አንቺን ብቻ ሳይሆን ሆድሽ ውስጥ ያለውንም ልጅ ነው አብሮ የሚቀብረው። ዘወትር ሐሙስ በቡቡሹ ድራማ። ልትፈታ እኮ ነው። ይህንን ሁሉ አመት ያጣውን ነፃነት ልታገኝ ነው። የኔ ነፃነት እዚህ ነው። ቤቴም ህይወቴም እዚህ ክፍል ውስጥ ነው። ፈጽሞ መፈታት አልፈልግም። ደስታን አገኘሁት። ምን? የት? ከፊት እስር ቤት ሄደሽ ነበር? አልሄድኩም። ደስታ ተፈቷል። ደስታ ራሷን መከላከል የማትችለው ያቺ 12 ዓመቷ ትዝታ የለችም። አባታችሁ ተፈቷል? አባታችሁ አትበይ። ገንዘቤን ነው ማዘር ትንሽ ብቻ ታገሱ። እኔ ብቻዬን ተቆራምቼ አንተ ከልጆች ጋራ በሰላም ልትኖር አይሆንም። ልጆቼን ማግኘት እፈልጋለሁ አልማዝ። ነግሬሻለሁ አልማዝ። በምንም አስፈል ልጆቼን ማግኘት እፈልጋለሁ አልማዝ። ማርታ ምን እያደረግሽ ነው? እስከ መቼ ነው ይህንን ድራማ የምትቀጥይበት? ቅድስት እዚህ ቤት ዝም ብላ የመጣች እንግዳ እንዳልሆነች አውቄያለሁ። የአማኑኤል ህጋዊ ሚስቱና የዚህ ቤት ህጋዊ ባለቤት እንደሆነች የሚጠቁም መረጃ አለኝ። አማኑኤል ሚስት ነበረው? እስከ ዛሬ ድረስ ይህ ሁሉ ሳይታወቅ ለምን ቆየ? ሚስት ነው ያልከው? እሱ ባለው አማኑኤል የኔ ወንድም ነበር። በህይወት እያለ የነበርኩት እኔ ብቻ ነበርኩኝ። በቃ አሁን ዛሬ መታ ንብረት ምናምን ስላለች እያመንካት ነው። አማኑኤል ዝምተኛ ሰው እንደነበረ በደንብ አውቃለሁ። ግን ሚስት ደብቆ እስከ ማግባት ለምን? ምንም አልገባኝም። እሷስ ያንቺ ጓደኛ ከሆነች ለምን በድብቅ? አንቺስ እንዴት አላወቅሽ? ባውቅም ባላውቅም ግድ አይሰጠኝም። አማኑኤል የኔ ወንድም ነበረ። ቤቱ ደግሞ የቤቱ ሰዎቻችን ነው። በህይወት እያለ መታ አይቻት የማላቅ ሴት ዛሬ መታ ንብረት ምናምን ስላለችኝ የማምናት ይመስላል? ቆይ ፖሊስ ጋር ብትሄድ ምን ልትይ ነው?
የአማኑኤል ሚስት ደብቆ ማግባት ወንጀል አይደለም። ወንጀል ከሆነ ግን ወንጀል የሚሆነው አንቺ ከባልሽ ቤቱን ደብቀሽ በወንድምሽ ስም ማዞርሽ ነው። አማኑኤል የደበቀው ሚስጥር አብሮት መቀበር ነበረበት። የዚህ ቤት ብቸኛ ወራሽ እኔ ብቻ ነኝ። እቺ ሴት መታ የኔንና የወንድሜን ታሪክ እንድታበላሽ አልፈቅድላትም። ወንድሜ የኔ ብቻ ነበር፣ ቤቱም የኔ ብቻ ነው። ምን ማለት ነው ማርታ? ቆይ ምን ለማድረግ ነው ያሰብሽው? ይሄ ቤት የኔ ህይወት ነው። ወንድሜ ሲሞት የቀረኝ ይሄ ብቻ ንብረት ነው። አሁን ግን ሌላ ሰው መጥቶ የኔን ርስት እንዲቀማኝ አልፈልግም። ቅድስት ይሄንን ቤት በፍጹም አታገኘው፣ በፍጹም። ቆይ ልታባርሪያት ነው ወይስ ገንዘብ ሰተሽ ልታስወጫት? ገንዘብማ በኋላ ምስክሯን ይዛ እንድትመጣ መንገድ መክፈቻ ነው። አርፋ ማትቀመጥ ግን ከሆነ የወንድሜ ሚስጥር ይዛ መቃብር እንድትወድ አደርጋታለሁ። ማርታ አብደሻል እንዴ? ግድያ? ቆይ ሚስቱ ከሆነች ለምን ደበቃት? አይፈልጋትም ነበር ማለት ነው። ስለዚህ እሱ የጀመረውን ዝምታ እኔ ጨርሰዋለሁ ማለት ነው። ቆይ ሱቤ፣ አንተ አብረኸኝ ነህ ወይስ አይደለም? ካልሆነ ግን አንተም የጥፋቴ ሰለባ መሆን አይቀርም። ወይ እሷ ትሞታለች ወይ አብረን መቀመቅ እንወርዳለን። የመጨረሻ ማስጠንቀቂያ ሰጣታለሁ። ካልሰማች ግን የራሷ ምርጫ ነው። ወይኔ እንዴት ደስ እንዳለኝ! ብልጡኝ አጋጣሚውን ተጠቀሚ ስልሽ ስለነበር በጣም ነው ደስ ያለኝ። እንዴት ነሽ ሎሚ? ደህና ነኝ እሜትዬ። ውይ እውነት እልሻለሁ ሳይሽ በጣም ነው ደስ ያለኝ። የት ሄደሽ ነበር? የት እንደሆነ እድለ ቢስነቴ ስትሾሚ ባለማየቴ እንዴት እንደቆጨኝ። ሎሚ አንድ ነገር ልጠይቅሽ ፈልጌ ነበር። ምን? ስለ ቤርሳ ናት የምታውቂው ነገር አለ? ቤርሳ?
እናት ወደቀ። ምን ሰምተሽ ነው? ስለ ቤርሳ እናት የሰማሽው ነገር አለ ወይ? እንጃ ብቻ ቤርሳ እንደተወለደች ነው የሞተችው ሲሉ ሰምቻለሁ። እሱ ባለውስ? አይ የሱ ነገር ስራ ሁሌ ከከተማ ውጪ ነው። ተፈራ ከድሮም ጀምሮ እዚህ ቤት ውስጥ ነበር የሚኖረው? እኔ እንጃ፣ እኔ አላውቅም። ግን ከፈለግሽ የፈለግሽውን ጠይቂ፣ ላጣራልሽ እንዴ? አመሰግናለሁ። ከምኝታው ክፍል ነው እንዴ? ሁሉም ሴት ልክ እዛ ክፍል እንደገባች ነገር ትጎነጎናለች። እንዴ ነችና ድራማ ይቀጥላል። በእናንተ እገዛ 30,000 ሰብስክራይበር ደርሰናል። እናመሰግናለን። ግን አሁንም ድራማችንን ከምትመለከቱት 74%ዎቹ ሰብስክራይብ አላደረጋችሁ። ሰብስክራይብ ያድርጉ። ሐሳብ አስተያየታችሁን ስጡ። የእናንተ ሐሳብ መስጠት ይጠቅመናልና ሐሳብ ስጡ። እናመሰግናለን። እስካሁን አልመጡም ማርታ። በዚህ ሰዓት ስምዖንና ቅድስት የት ሊሆኑ ይችላሉ? ስልካቸው አይሰራም። የሆነ ነገር ተፈጥሮ ፖሊስ ጣቢያ ሄደው ቢሆንስ? ለምን ፖሊስ ጣቢያ? ምናልባት ከቤት ለማስወጣት። ተረጋጋ ሱቢ። ፖሊስ ጣቢያ ሄደው ቢሆን እስካሁን የቤታችን በር እንኳኳ ነበር። ባይሆን በዚህ ሰዓት የት ሊሆኑ እንደሚችሉ የምታውቀው ነገር የለም። እኔ አንዱ ጋር ቁጭ ብለው አረቂያቸውን እየጠጡ ነው። ቅድስትና መጠጥ የአንድ ሳንቲም ሁለት ገጽታ ናቸው። መጠጥ? ሴትዮዋ እኮ እርጉዝ ነኝ እያለች ነው። ደግሞ እርጉዝ በዚህ ሰዓት እንዴት መጠጥ ልጠጣ ትችላለች? መቼም ስምዖን ራሱ እያየ ዝም አይላትም። እርግዝና እሱ የዋህ ነው መሰለኝ ነው ወይንስ እኔን ለማናደድ እየሞከርክ ነው? ይህን እርግዝና እኔ በፍጹም አላመንኩበትም። ሆን ብላ ንብረት ለመውረስ ያደረገችው ተንኮል ነው። ቆይ እርግዝናው የእውነት ባይሆንስ? እሱን እኮ ነው የምልህ። እኔን ለመበቀል ብዙ ርቀት ተጉዛለች። ስለዚህ ይሄንን ደግሞ ማረጋገጥ አለብኝ። ቆይ አንቺ ደግሞ በምንድን ነው የምታረጋግጪው? እርግዝና እውነት ከሆነ ሄዳ ሆስፒታል ማረጋገጥ አለባት። ካልሆነ ግን እንደፈራችሁ ሜዳ ላይ ነው የምትወድቀው። ለዚህ ነው እገላታለሁ የምልህ። ሌላ ዓለም ውስጥ ያለው እየመሰለኝ ነው። እሱቤ ከዚህ ማዕት የምታወጣኝ አንተ ብቻ ነህ።
ብቸኝነት የሰለቻት መስልም ተፈራ። ይህ ሁሉ ሰዓት ቅዝቃዜ ውስጥ ምን ታደርጋለህ? አምሳል እንቅልፍ የለሽም? አልተኛሽም? እንዴት እንቅልፍ ወስደኛል? አንተ እንደዚህ ተረብሸ እያየሁ ራይል ደግሞ በዝምታው አልታሳብድ እርሳለች። እሷ እኮ ስለ እርግዝና ምንም ማውራት አልፈለገችም። እንደዚህች አይነቷን ሴት ነው የምትንከባከበው? እሷ ልትሰጥህ የማትችለውን ሰላም እኔ እሰጥሃለሁ። እኔ እኮ ለአመታት ከአንተ ጋር የኖርኩት ሚስጥርን የጠበቅኩልህ ለዚህ ነው። ራሄል የመጣችው አሁን ነው። እኔ ግን ካንተ ጎን ነኝ። ለምን ራስን ታሰቃያለህ? አምሳል ድንበርሽን እየረሳሽ ነው። እዚህ ቤት ውስጥ ያ ግዴታሽ አይደለም። ምንድነው ድንበሬ? ንገረኝ እስቲ። ተፈራ ራሄል አታፈቅረህ፣ እኔ ግን ፍቅር። እኔ ከራሄል የምፈልገው ሮማንስ ይመስልሻል? አንቺ ለአንድ ወንድ የምትሰጪውን ነገር ሁሉ አውቃለሁ። እኔ ግን ከራሄል ከዛ በላይ ነው የምፈልገው። ክብሯን፣ ማንነቷን፣ ሚስጥሯን ነው የምፈልገው። ራሄልን ስመለከት የማየው ድልን ነው። አንቺን ግን ስመለከት የማየው የቤት ሰራተኛ ነው። በእኔ ህይወት ውስጥ ለአንቺ እንደዚህ አይነት ቦታ የለኝም። ራሄል ብትጠላኝም ብትሸሸኝም ለእሷ ከፍተኛ ጉጉት ነው ያለኝ። አንቺ ግን 10 የቀረብሽኝ። የቀረበ ነገር ደግሞ አይናፍቅም። ስለዚህ ይህንን የሞኝ ሙከራሽን ተይ። ታዲያ ለምንድን ነው ለራሄል እንደዚህ የምትሆነው? ልታገባ እንኳን ፈቃደኛ አይደለች። እኔ ራሄልን የማሳምንበት ነገር ሌላ ነው። ካስፈልገሽ የሆነ ነገር አድርጊ። ራሄል ለእኔ እንድትገዛልኝና ይህ እርግዝና የእኔ እንደሆነ እንድታምን ስራው ያንቺ ነው። እኔን ከመጎተት ይልቅ እሷን አሳምኛት። እሷ ስትገዛልኝ ነው እኔ ደስተኛ መሆን። ያኔ ምናልባት ለአንቺ ሽልማት ይኖራል። እሺ ተፈራ፣ ሰራተኛ አይደል?